ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀነው መረጃ ይዘንላችሁ ቀርበናል። በመረጃችንም የአማራ ብሔራዊ ክልላዊ መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር ዘላቂ የሰላም ስምምነት ተፈራረሙ መባሉን የድርጅቱ መሪ አቶ እስክንድር ነጋ ውድቅ አድርገዋል። አቶ እስክንድር ነጋ ከዶቼ ቬለ ጋር ባደረጉት ቆይታ ድርጅታቸው ከመንግስት ጋር አልተደራደርም፣ የመደራደር ፍላጎትም የለውም የሚል መልእክት አስተላልፈዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የአማራ ፋኖ ህዝባዊ ድርጅትን ወክለው ከቀረቡ ካፕቴን ማስረሻ ሰጤ ጋር ባለፈው ሳምንት ነበር በይፋዊ ስነ ስርዓት አዲስ አበባ ውስጥ መፈራረማቸው የተገለጸው። ነገር ግን ድርጅቱ የተደረገው ስምምነት ከግለሰብ ጋር እንጂ ድርጅቱን የሚወክል አይደለም ሲል አቶ እስክንድር ነጋ ማስተባበያ ሰጥቶ ነበር። የድርጅቱ መሪ አቶ እስክንድር ነጋ በሰጡት ቃለ ምልልስም ስምምነቱ ከድርጅቱ እውቅና ውጪ የተደረገ መሆኑን ተናግረዋል። ይህንን ተከትሎ ታዲያ የእስክንድር ነጋ እጣ ፈንታ ምንድነው? ይህ እስክንድር ነጋ የተናገረው ነገር ምን ያክል እውነት ነው? ሰው መጠየቅና መመርመር ያለበት ይመስለኛል። አንድ ነገር በተደጋጋሚ በተለያዩ ሚዲያዎች ስለተነገረ እውነት አያደርገውም የሚል ጠንከር ያለ አስተያየትም ተሰጥቷል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ድርድሩን አስመልክቶ የተሰማውን መረጃና የአቶ እስክንድር ነጋን ቃለ ምልልስ እንዲሁም በአቶ እስክንድር ነጋ የተሰጡትን አስተያየቶች ጠቅልል አድርገን እንዲያዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ የአማራ ብሔራዊ ክልላዊ መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር ዘላቂ የሰላም ስምምነት ተፈራረሙ መባሉን የድርጅቱ መሪ አቶ እስክንድር ነጋ ውድቅ አድርገውታል። አቶ እስክንድር ነጋ ከዶቼ ቬለ ጋር ባደረጉት ቆይታ ድርጅታቸው ከመንግስት ጋር አልተደራደርም፣ የመደራደር ፍላጎትም የለውም የሚል ምላሽ ሰጥተዋል። የአማራ ብሔራዊ ክልላዊ መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር ዘላቂ የሰላም ስምምነት ተፈራረሙ መባሉን የድርጅቱ መሪ አቶ እስክንድር ነጋ ውድቅ አድርገውታል። አቶ እስክንድር ነጋ እንዳሉት ድርጅታቸው ከመንግስት ጋር አልተደራደረም፣ የመደራደር ፍላጎትም የለውም የሚል አስተያየት ሰጥተዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የአማራ ፋኖ ህዝባዊ ድርጅትን ወክለው ከቀረቡ ካፒቴን ማስረሻ ሰጤ ጋር ባለፈው ሳምንት ነበር በይፋዊ ስነ ስርዓት አዲስ አበባ ውስጥ መፈራረማቸው የተገለጸው። ነገር ግን ድርጅቱ የተደረገው ስምምነት ከግለሰብ ጋር እንጂ ድርጅቱን የሚወክል አይደለም ሲል ማስተባበያ ሰጥቶ ነበር። የድርጅቱ መሪ አቶ እስክንድር ነጋ ለዶቼ ቬለ በሰጡት ቃለ ምልልስ ስምምነቱ ከድርጅቱ እውቅና ውጪ የተደረገ መሆኑን ተናግረዋል። ድርጅቱ አሁን ባለው ተጨባጭ ሁኔታ ከመንግስት ጋር የመደራደር ፍላጎት የለውም ያሉት አቶ እስክንድር ያላቸው አማራጭ እሳቸው ራስን መከላከል ያሉትን የትጥቅ ትግሉን ማስቀጠል ብቻ እንደሆነ ነው ያመለከቱት። አቶ እስክንድር ችግሮችን በድርድር ለመፍታት ያላስቻለን መንግስት በተከተለው የአንድ ወገን ፍላጎት በአንድ እጅ ማጨብጨብ ምክንያት ነው ብለዋል። ከመንግስት ወገን የሚሰማው የድርድር ዜናም ቢሆን ከዓለም አቀፉ ማህበረሰብ የሚመጣ ግፊትና ጫና ውጤት ነው ባይም ናቸው። ኢትዮጵያ ውስጥ የተደረገው ስምምነት ከድርጅቱ በወጡ የአመራር አባላት በኩል መፈጸሙ ምናልባት በአማራ ፋኖ ህዝባዊ ድርጅት ውስጥ መከፋፈል ተከስቶ የሆነ የሚል ጥያቄ የቀረበላቸው አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ ምላሽ ሰጥተዋል። በስምምነቱ ፊርማቸውን ያኖሩት ካፒቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት የሚሉት አቶ እስክንድር ከስምምነቱ በኋላ የሚታየው የታጣቂዎች በሰላም መመለስ የስምምነቱ አካል ሳይሆን በፊትም የነበረ ሁነት ነው ብለዋል። ከአማራ ክልል ውጭ ካሉ እንደ ህወሓትና የኤርትራ መንግስታት ጋር ጥምረት ፈጥረዋል ተብሎ ስለሚቀርብባቸው ክሶች መልስ የሰጡት አቶ እስክንድር በተለይም ከህወሓት ጋር ጥምረት ፈጥራቸዋል መባሉን ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ብለዋል። ከኤርትራ መንግስት ጋርም አላቸው ስለተባለው ግንኙነትም አቶ እስክንድር አስተባብለዋል። የኤርትራ መንግስት ከፋኖ ታጣቂዎች ጋር አብሮ የመስራት ፍላጎት ያለው እንደማይመስላቸው በመግለጽም ተከላክለዋል። ነገር ግን እንደ አስፈላጊነቱ የአገርን ጥቅም አሳልፎ እስካልሰጠ ድረስ ከኤርትራ ብቻ ሳይሆን ከተቀሩት የጎረቤት ሀገራት ጋር አብሮ የመስራት ፍላጎት እንዳላቸውም አቶ እስክንድር አልሸሸጉም። ይህንን ተከትሎ ታዲያ የእስክንድር ነጋ እጣ ፈንታው ምንድነው ሲል ጦማሪው ግርማ ካሳ እንዲህ ሲል መልእክቱን አጋርቷል። የአማራ ፋኖ ህዝባዊ ድርጅት ከመንግስት ጋር አልተደራደርም፣ የመደራደር ፍላጎትም የለውም። ስምምነቱ ማስረሻ ሰጤ የተፈራረሙ ከድርጅቱ እውቅና ውጪ የተደረገ ነው ሲል እስክንድር ነጋ በጀርመን ድምጽ ራዲዮ ቀርቦ አንከር ሚዲያ ላይ የተናገረውን ደግሞታል ሲል ግርማ ካሳ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ግርማ ካሳ በማስከተልም ይህ እስክንድር ነጋ የተናገረው ነገር ምን ያክል እውነት ነው? ሰው መጠየቅና መመርመር ያለበት ይመስለኛል
ይመስለኛል አንድ ነገር በተደጋጋሚ በተለያዩ ሚዲያዎች ስለተነገረ እውነት አያደርገው። በእኔ እምነት የአማራ ፋኖ ህዝባዊ ድርጅት ያው እንደሚታወቀው ዳግማዊ አብን ሆኗል። ቢያንስ 3 ከፍተኛ የአማራ ፋኖ ህዝባዊ ድርጅት አመራሮች፣ የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት ኃላፊ ማስረሻ ሰጤ፣ የአማራ ፋኖ ህዝባዊ ድርጅት የደህንነት ጉዳይ ኃላፊና የአማራ ፋኖ ህዝባዊ ድርጅት ሲቋቋም ስብሰባውን ሲመራ የነበረው መስፍን ከፍ ያለው፣ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር ኢያሱ ሻለቃ ጸዳሉ ደሴና ቆራጡን ጨምሮ ቢያንስ 3 ከፍተኛ የአማራ ፋኖ ህዝባዊ ድርጅት የክፍለ ጦር አዛዦች ወደ ብልጽግና ገብተዋል። ራሱ እስክንድር ነጋ ከአፍሪካ ህብረት ከመሳሰሉት ጋር በየጊዜው እየተገናኘ ይወያይ ነበር። እንደ ማስረሻ ሰጤ አምልጦ መሄድ የሚችልበት ሁኔታ ስለሌለ በነመከታው ማሞ ዙሪያውን ስለተከበበ እንጂ ከማስረሻ ሰጤ ጋር ይሄድ ነበር። አሁን በአደባባይ ማስረሻ ሰጤን እያወገዘ ቢናገርም ማስረሻ፣ መስፍን ከፍ ያለው፣ የወሎ ኢያሱ እነዚህ ሁሉ የአማራ ፋኖ ህዝባዊ ድርጅት አመራሮች ከእስክንድር ጋር ሆነው ነበር ሲነጋገሩ ሲወያዩ የነበሩት። የወሎ ኢያሱ የሚለው በጎንደርም ከብአዴን ጋር ይሰራል። እነ ከፍ ያለው ደሴን ከበስተጀርባ ያስገድለው እነ ጸዳሉ ደሴን ያስኮበልለው እርሱ ነው ተብሎ የሚጠረጠረው የጎንደር ኢያሱ አባተ ስላለ ነው። እስክንድር ነጋ በአንከር ሚዲያም እንደዚሁም በጀርመን ራዲዮ ቀርቦ ሲናገር የአማራ ፋኖ ህዝባዊ ድርጅት ከአገዛዙ ጋር ንግግር አላደረገም፣ እንደዚያ ተብሎ የሚነገረው ባለኝ መረጃ ነጭ ውሸት ነው ብሎ ነበር በማለትም ጦማሪ ግርማ ካሳ መልእክቱን አጋርቷል። ጦማሪው በማስከተልም ባለኝ መረጃ ነጭ ውሸት የሆነው እስክንድር ራሱ በአንከር ላይ ቀርቦ የተናገረው ነው። እስክንድር በሶስተኛ አካል በኩል ከአገዛዙ ጋር ይነጋገር ነበር። ያንን እነ መከታው ማሞ እነ ደረጀ በላይ አያውቁም ነበር። እነርሱ ፖለቲካ አያውቁም ተብሎ የፖለቲካ አመራሮች የውጭ ግንኙነት ላይ የሚሰሩ ያሉ ናቸው ሲመካከሩ የነበሩት። ከአፍሪካ ህብረትና ከሌሎች ጋር ንግግሮች እንዲኖር ያደረገው ንግግሮችን ያስቀጠለው ራሱ እስክንድር ነጋ ነው። አሁን ሁሉ ነገር በማስረሻ ላይ አላኮ እኔ ከደሙ ንጹህ ነኝ አይነት ጨዋታ እየተጫወተ መሆኑ በግልጽ መታወቅ አለበት። ለዚህም ማሳያዎችን ላቅርብ ሲል የተለያዩ ነጥቦችን ግርማ ካሳ አንስተዋል። አንደኛ ምስክርነት በ3 ይጸናል ነው የሚባለው። ቢያንስ 3 ከፍተኛ የአማራ ፋኖ ህዝባዊ ድርጅት አመራሮች የአማራ ፋኖ ህዝባዊ ድርጅት ከብልጽግና ጋር በአመራር ደረጃ ተወስኖ እንነጋገር ነበር ካሉ እስክንድር ነጋ ብቻ ውሸት ነው ካለ ማን ነው ሊታመን የሚችለው? ሁለተኛ እስክንድር ነጋ ከ3 ሳምንት በፊት ሁሉ ሳይቀር ከአፍሪካ ህብረት ሰዎች ጋር ሲነጋገር እንደነበረ ገልጿል። የአፍሪካ ህብረት ስለ አርሰናልና ስለ ማንቸስተር ቡድኖች ሊያወያዩ ነው ወይ ከእርሱ ጋር የሚነጋገሩት? እነርሱ ባመኑበት ሰላም እንዲመጣ አገዛዙና የአማራ ፋኖ ህዝባዊ ድርጅት እንዲነጋገሩ አይደለም ወይ? ለመጨረሻ ጊዜ የተገናኙት እስክንድር በገለጸው መሰረት ያለፈው 3 ሳምንት ቢሆንም ከዳውንቱ ስብሰባ በኋላ ብዙ ተከታታይ ንግግሮች ላለፉት 11 ወራት ተደርገዋል። ይህን ሁሉ ጊዜ ከአገዛዙ ጋር ለመስማማት የሚቻልበት መንገድ ነው ሲነጋገሩ የነበሩት። በቀጥታ ከአገዛዙ ጋር እስክንድር በቀጥታ ተገናኝቶ ላይነጋገር ቢችልም በሶስተኛ አካል በኩል ድርድር ንግግር እያደረገ ድርድር አላደረግንም ብሎ መናገር ግን የህዝብን ንቃተ ህሊና ማሳነስ ነው። እርሱ በቀጥታ ከአገዛዙ ጋር ንግግር ባያደርግም እርሱ የመደባቸው አመራሮች ንግግር ማድረጋቸው የሚታወቅ አይደለም ወይ? እነ መስፍን ከፍ ያለው እነ ማስረሻ ሰጤ ከብአዴን ጋር እንደሚሰሩ መረጃዎች ከወጡ ቆይተዋል። የእስክንድር የውጭ ሀገር ሰዎች እነ ዶክተር አምሳሉ እነ ሀብታሙ አያሌው ራሳቸው ከ3 ወራት በፊት የአማራ ፋኖ ህዝባዊ ድርጅት በብአዴን ተጠልፏል በሚል የአማራ ፋኖ ህዝባዊ ድርጅትን ከመደገፍ ተቆጥበው ነበር። በእርግጥ እነ ዶክተር አምሳሉ ያንን ያሉት ከአማራ ፋኖ ህዝባዊ ድርጅት የውጭ ሀገር ተወካይነታቸው ስለተባረሩ ነበር። እንደዚያም ቢሆን ግን ቢያንስ ለእርሱ ቅርብ ለሆኑ ሰዎች አካሄዱ የብአዴን አይነት መሆኑን እስክንድር ነጋ በግልጽ ሲነግረው ነበር። የእርሱ ጓደኞችንም መስማት አልፈለገም ነበር። እነ ዶክተር አምሳሉና ሀብታሙ አያሌው አሁን በቅርብ ከ2-3 ወር በፊት ነው የአማራ ፋኖ ህዝባዊ ድርጅት በብአዴን ተጠልፏል ያሉት። ብዙዎቻችን እኔን ጨምሮ ከ1 ዓመት በፊት እነ መስፍን ከፍ ያሉ እነ ማስረሻ ሰጤ ለብአዴን የሚሰሩት ብለን ስንጽፍና በማስረጃ ስንሞግት ነበር። እኔ ራሴ ግንቦት ወር 2017 ዓ.ም ላይ ኮሎኔል ፋንታውን በእነ ማስረሻ ሰጤ መስፍን ከፍ ያለው የቁም እስረኛ ሆነዋል ብዬም ጽፌ ነበር ማለት ጦማሪው ግርማ ካሳ መልእክቱን አስተላልፏል። በማስከተልም እንግዲህ እስክንድር ነጋ ይህን ሁሉ እየሰማ በእነ ማስረሻ ሰጤ ላይ በድርጅት ደረጃ እርምጃ እንዲወሰድ ቀደም ብሎ ለምን አላደረገም? ከኃላፊነታቸው ከወራት በፊት ለምን እንዲነሱ አላደረገም የሚለው መሰረታዊ ጥያቄ ነው። እርሱም አብሯቸው በሶስተኛ አካል ከአገዛዙ ጋር ይነጋገር ካልነበር በቀር ይህን ሁሉ ነገር እያየ አንድ ነገር ይወስን ነበር። ከአማራ ፋኖ ህዝባዊ ድርጅት ከድርጅቱ ውስጥ ቢያንስ በይፋ ወደ አገዛዙ መግባታቸውን ያሳወቁ 3 አመራሮች ሌሎች የአማራ ፋኖ ህዝባዊ ድርጅት ውስጥ እጅ የሚሰጡ ወይም ወደ አለቆቻቸው የሚቀላቀሉ አሉ ነው የሚባለው። በማስረጃ ክሶች ሲመሰረትባቸው በቁጥጥር ስር እንዲውሉ ያደርግ ነበር። እንደ ግርማ ፈሌ ያሉ የፋኖ አመራሮችን የአማራ ፋኖ ህዝባዊ ድርጅትን ተቃወማችሁ ተብለው እንዲገደሉ ያስደረገ ብዙዎችን ያሳሰረ ሰው እርሱም ተባባሪ ባይሆን ኖሮ እነ ማስረሻ ሰጤ ላይም ዝም አይልም ነበር። የአማራ ፋኖ ህዝባዊ ድርጅት ማለት አሁን የብአዴን አንጃ ወይም አብን ማለት ነው። የአማራ ፋኖ ህዝባዊ ድርጅት የሚባል የፋኖ ድርጅት አለ ብሎ መናገር አይቻልም። አሁንም የአማራ
የአማራ ፋኖ ህዝባዊ ድርጅት እያሉ በየዋህነትም ወይም እስክንድር ነጋ በጥቅም ስለገዛቸው የሚርመጠመጡ የፋኖ አመራሮች ራሳቸውን ከዚህ ድርጅት መለየት ነው ያለባቸው በማለትም ጦማሪው ግርማ ካሳ መልእክቱን አስተላልፏል። በማስከተልም የአማራ ፋኖ ህዝባዊ ድርጅት ውስጥ ያሉ ሀቀኛ ታጋዮች አሉ። እነዚህ ታጋዮች ከዚህ በፊት ስህተቶች ተሰሩም አልተሰሩም ቢያንስ ከአማራ ፋኖ ብሔራዊ ኃይል አመራሮች ጋር እየተነጋገሩ ነው። በጎንደር እነ ሻለቃ ደረጀ ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ጋር ጥሩ ውይይት እያደረጉ ነው። ጥሩ ነገሮች አሉ። በሸዋ እነ ሻለቃ መከታው ከአማራ ፋኖ ብሔራዊ ኃይል ሚኒሊክና አሳምነው እዝ ጋር ጥሩ ውይይቶች እያደረጉ ነው። በጣም መልካም ነገሮች ነው ያሉት። በወሎ ኮሎኔል ፋንታውን ሙሀባ በግለሰብ ደረጃ የቁም እስረኛ ሆኖ እርሳቸው ብቻ ነበር የቀሩት። እርሳቸው ከእስር ወጥተው እነ ድርሳን ጋር አብሮ ናቸው በማለትም ጦማሪው ግርማ ካሳ አስከትሏል። እስክንድር ነጋ እጣ ፈንታው ምን እንደሆነ አላውቅም። ሰውየው ህሊናና ኢንቴግሪቲ ካለው በፋኖ ትግል ላይ ያደረሰውን ጉዳት አምኖና ተቀብሎ ፋኖዎችን ይቅርታ ከጠየቀ የፋኖን እንቅስቃሴ ችግር ላይ የማይከት አንድ መለስተኛ ኃላፊነት ተሰጥቶት እንዲሰራ ሊያደርጉት ይችላሉ። ግትር ሆኖ ከቀጠለ ሴራውንና መከፋፈሉን የማያቆም ከሆነ ስልኩን ነጥቀውት የቁም እስረኛ ሆኖ እንዳይንቀሳቀስ ሊያደርጉት ይችላሉ። ከአገር እንዲወጣ ሁኔታዎች ተመቻችተውለት ሊወጣም ይችላል። በአጭሩ እስክንድር በፖለቲካ ራሱን ገድለዋል። በፋኖ ትግል ውስጥ ከፍተኛ ሚና ሊኖረው አይችልም። ብዙዎች እንደውም እስክንድር ነጋ የሚባል ነገር መስማትም ማየትም አይፈልጉም። ሌሎቹ ደግሞ አያምኑትም። እርሱም ላይ ትንሽ ቢሆን የቀና አመለካከት ያላቸው ደግሞ እስክንድርን ወደፊት ማምጣት ማለት እነርሱ ላይ የበለጠ ተቃውሞ እንደሚያስነሳ ስለሚያውቁ ብዙ የእስክንድርን ነገር ሊገፉ አይችሉም በማለት ጦማሪው ግርማ ካሳ መልእክቱን በማህበራዊ ትስስር ገጹ አጋርተዋል።